የጎናችሁ ያለው ሰው ዛሬ ያንተ ቀን ነው በሉት። እግዚአብሔር ላንተ ቃል አለው በሉት። እግዚአብሔር ላንተ ቃል አለው። እግዚአብሔር ለኔ ቃል አለው። ሁሌ እዚህ ስቆም ጌታ ይልከኛል፣ ለሁለት ሰው ይልከኛል። አንዱ እኔ ነኝ፣ አንዱ ደግሞ አሜን ብሎ ለሚቀበል ሰው ነው። ኢየሱስ ጌታ ነው። ይሄን እግዚአብሔር ላንተ ቃል አለው ዛሬ። ክብር ለኢየሱስ ይሁን። አሜን አሜን። እስኪ መጽሐፍ ቅዱሳችንን አንድ ቦታ ላይ ከፍትና ሁላችንም እናነባለን። ይሄንን ቃል መዝሙር 146 እንከፍታለን። መዝሙር 146 ከቁጥር 1 ጀምሮ 1-3 ሁላችንም በአንድ ላይ እናነባለን። ሃሌሉያ ብሎ ይጀምራል የኔ መጽሐፍ። ነፍሴ ሆይ እግዚአብሔርን ባርኪ፣ በምትኖርበት ዘመን ሁሉ እግዚአብሔርን አመሰግናለሁ። በሕይወትም እስካለሁ ለአምላኬ ዘምራለሁ። በገዦቹም አትታመኑ፣ ደግሞአለሁ፣ በገዦቹም አትታመኑ። ማዳን በማይችሉ ሥጋ ለባሾች አትመኩ። መንፈሳቸው ትወጣለች፣ ወደ መሬታቸው ይመለሳሉ። ያን ጊዜ ዕቅዳቸው እንዳልነበረ ይሆናል። ረዳቱ ያዕቆብ አምላክ የሆነ ተስፋውም በአምላኩ በእግዚአብሔር ላይ የጣለ ሰው ግን ምስጉን ነው። እርሱ ሰማይና ምድርን ባሕርንም በእነዚህ ውስጥ ያለውን ሁሉ የፈጠረ ታማኝነቱ ለዘላለም የሚጠብቅ ነው። ለተበደሉት የሚፈርድ ለተራቡት ምግብን የሚሰጥ እሱ ነው። እግዚአብሔር እስረኞቹን ከእስራት ያወጣል። እግዚአብሔር የዕውራንን ዓይን ያበራል። እግዚአብሔር የተዋረዱትን ከፍ ያደርጋል። እግዚአብሔር ጻድቃንን ይወዳል። እግዚአብሔር ስደተኞቹን ይጠብቃል። ድሃ አደጎች መበለቶቹን ይደግፋል። የክፉዎች መንገድ ግን ያጠፋል። እግዚአብሔር ለዘላለም ይነግሣል። ጽዮን ሆይ አምላክሽ ለትውልድ ሁሉ ንጉሥ ነው። ክብር ለመንፈስ ቅዱስ ይሁን። አንገቶቻችንን ዝቅ አድርገን እንጸልያለን። ጌታ ሆይ በጌታ በኢየሱስ ስም እናመሰግንሃለን። ስለዚህ ቀን እንባርክሃለን። እድል ስለሰጠህን ይህንን ቀን ስለጨመርክልን ስሙ ይባረክ። እግዚአብሔር ሆይ ከቃልህ ልትመግበን ስለወደድክ እናመሰግንሃለን። ተናገረን፣ እኛም እንሰማለን፣ መልሰን እንመለሳለን። እግዚአብሔር ሆይ ቃልህ እንደሚናገረው ፍቃድህ በዚህ ጉባኤ ላይ ይሁን። ፍቃድህ በዘመናችን ይሁን። ፍቃድህ በሕይወታችን ይሁን። ይህን ስለምታደርግ እናመሰግናለን። ሰማያታችን በእኛ ላይ ይከፈት። ክብር ሁሉ ለአንተ ይሁን በኢየሱስ አሜን። ኢየሱስ ጌታ ነው። ሃሌሉያ። ይህን ሳጠና እግዚአብሔር በልቤ ብዙ ቃል አለውና ብዙ ነገር አለኝና ልቤ እዚህ ቃል ላይ ወደቀ። አላቅም ለማን መልእክት ነው ባላቅም፣ አንድ መልእክት ግን አለኝ። የሚመካ በእግዚአብሔር ይመካ። እስኪ ድገሙት ይህን ቃል። የሚመካ ድገሙት እንጂ የሚመካ በእግዚአብሔር ይመካ። የሚመካ በእግዚአብሔር ይመካ። ሃሌሉያ። ሊሊ እንድብላ ዘምራለች አለ ምርኩዝ ሸምበቆ ልጁንና ተሰብሮ ሚወጋኝ እንደገና የዘላለም አምላክ መኖሪያዬ በአምላክ ጥላ ስር ነው ማደሪያዬ። የሚመካ በእግዚአብሔር ይመካ። የሚመካ በእግዚአብሔር ይመካ። እኔስ ባንተ ጌታዬ እመካለሁ። እኔስ ባንተ ኢየሱሴ እመካለሁ። የሚመካ በእግዚአብሔር ይመካ። የሚመካ በእግዚአብሔር ይመካ። እኔስ ባንተ ጌታዬ እመካለሁ። እኔስ ባንተ ኢየሱሴ እመካለሁ። ቀጥለን ይህን መዝሙር እንዘምረዋለን። ክብር ለመንፈስ ቅዱስ ይሁን። ሃሌሉያ። ኢየሱስ ጌታ ነው። አሜን አሜን።
ዛሬ ከኔ ጋር አንድ አጠር ያለ ጊዜ እንወስዳለን። ጌታ መንፈስ ቅዱስ ደግሞ ድንቅ እንደሚያደርግ እኔ አምነዋለሁ። ኢየሱስ ጌታ ነው። ሃሌሉያ። መጀመሪያ ስንገባ እንዳነበብነው መዝሙረ ዳዊት ምዕራፍ 146 ሲናገር ምን አትበሉ አለ? በሥጋ ለባሽ ምን አትበሉ? አትደገፉ፣ አትወክ፣ አትታመኑ አለ። ሃሌሉያ። እሺ፣ በሕይወታችን ውስጥ የምንመካባቸው ብዙ ነገሮች አሉ። በጣም ብዙ ነገሮች ሰው በሕይወቱ የሚመካበት ነገር አለው። አንዳንዱ በዘሩ ይመካል፣ አንዳንዱ በቆንጅናው ይመካል፣ አንዳንዱ በብሩ ይመካል፣ አንዳንዱ በእውቀቱ ይመካል፣ አንዳንዱ በተለያየ ነገር ይመካል። መመካታቸው ክፋት ሆኖ ሳይሆን ግን ሙሉ ሰላም፣ ሙሉ ጤንነት፣ ሙሉ እረፍት የሚሰጠው በእግዚአብሔር መደገፍ ብቻ ነው ይባላል። አሜን። ኧረ እንደገና ነው ይባላል። የሚደገፍ በእግዚአብሔር፣ እኔ በእግዚአብሔር እደገፋለሁ ይላል። አሜን አሜን። ይኸውላችሁ አንዳንዶች አንድ ጊዜ እንደዚህ የሚል ጽሑፍ ለትራክት ጽፍ ነበርና ወሕስነት ስም በትግርኛ አንድ ትራክት ጽፍ ነበርና ስጽፈው ያን ጽሑፍ ሳየው አንዳንዱ ሰው ባለው ትምህርት በጣም ይደገፍና በቃ እንትን ይላል፣ የማያልፍ ይመስላል። አንዳንዱ ደግሞ ውበት ስላለው ውበት እንደሚረግፍ ስለሚጠራጠር ጊዜው ገና ስለሆነ አበባ ስለሚመስል በውበቱ በጣም ይመካል። አንዳንዱ ሰው ደግሞ ባለ ሀብት ስለሆነ ባለው ሀብት በጣም ያቀራረባል። አንዳንዱ ደግሞ ጥሩ ፊዚካል ስላለው በፊዚካሉ የሚተማመን በላምባርጊኒ በምናምን በጣም በብዙ ነገር የሚደገፍ ሰው አለ። እነዚህ ነገሮች በራሳቸው መጥፎ ባይሆኑም ነገር ግን ለዘላቂ ሰላም፣ ለዘላቂ ደስታ፣ ለዘላቂ እረፍት አይሆኑም። አሜን አይሆኑም። ስለዚህ ለዘላቂ ደስታ መሆን የሚችለው አንድ ነገር ነው። በኤርምያስ መጽሐፍ ሲናገር ምንድን ነው የሚለው? በ9ኛው ምዕራፍ የሚመካ ሰው ይላል ሲል በእግዚአብሔር ምን ይበል? ይመካ። ዛሬ ትምክህቴ ኢየሱስ ነው የሚል ሰው አለ እዚህ ቤት? ጮክ ብሎ አሜን ይበለኛ። ጮክ ብሎ እንደገና አሜን ይበል። በራሱ የሚተማመን በራሱ የሚደገፍ ከሆነ ሰው ግን የእግዚአብሔር ድጋፍ ለሱ እስከዛ ነው። ይኸውላችሁ መጽሐፍ ቅዱስ ደጋግሞ እንደሚያስተምረን ከዘፍጥረት ጀምሮ እስከ ራእየ ዮሐንስ ሲናገር ሰዎች የሚመኩበት ነገር እግዚአብሔር ብቻ እንዲሆን ስለፈለገ እግዚአብሔር የቅርብ ወዳጅ ሆነ ከሰው ጋር። ዮሐንስ አፖስተል ዮሐንስ ግርማ ሲዘምር አንድ ጊዜ እንዲህ ብል ሲዘምር ሰዎች አምላክ ሳለ የሰው ዝቅ ብሎ አለ ከሰዎቹ ጋር ምን የሚወዳጅ ነው እሱ። ምክንያቱም ቅርበት ይፈልጋል፣ እንድንደገፈው ይፈልጋል፣ እንድንመካበት ይፈልጋል። በሱም መካለው የሚል ሰው ካለ አሜን ይበልኝ። ሃሌሉያ። ለምንድን ነው በእግዚአብሔር የምትደገፈው ብራዘር? ለምንድን ነው በእግዚአብሔር የምትደገፈው ይወዴ? የመጀመሪያውና አንደኛው ነጥብ እግዚአብሔር ስለማይለወጥ ነው። አሜን አሜን። እግዚአብሔር ስለማይለወጥ ነው። ብዙ ጊዜ በሰዎች ተማምነን አንድ ነገር ትዛሬ ነገርማቸው አንዱ ወዳጄ እኔ ከፍላለሁ ችግር የለውም ሂዳለኝና ሀገር አቋርጬ ነው ከመብራት ኃይል ወደ ላፍቶ አይደለም የሄድኩት። ሀገር አቋርጬ 3-4 ሀገር አቋርጬ የሆነ ቦታ ስደርስ ስልኩ ተዘጋብኝ። ብል ብቀጠቅጥ አንሰርቬሽን ጌታ ሆይ ምን የሆነ ነው ይሄ ነገር? ብዙ ሰው አንዳንዴ ካስተዋላችሁ 3 ሰው ወይ 4 ሰው ያስቀምጥና አጎቴ እንትና አለኮ ይልሃል። አይ እሱ ካልተሳካልኝ ነገር ችግር የለው ሳውዲ አረቢያ ያለችው አክስቴ ትሰራዋለች ይሄን ነገር ይላል። እሷን ካላደረገችው ችግር የለው በእንግሊዝ ሀገር አሉ ፍሬንዶች ይላል። እነሱ ከሌለ አይደና ችግር የለው ሁሉም ቢብል እግዚአብሔር አለኮ ይላል። የመጀመሪያ እግዚአብሔር ነው። አሜን አሜን። ዛሬ በእግዚአብሔር መደገፍ ይሆናል። ዛሬ አይኖቻችንን ወደ እግዚአብሔር እናነሳለን። ዛሬ አይኖቻችን ወደ እግዚአብሔር ይነሳል። ይኸውላችሁ የሰው ልጅ ሕይወትና እኛ የምንመካባቸው ነገሮች አያዘልቁም፣ አያስኬዱም፣ አያደርሱም። የሆነ ቦታ ላይ ምን ያደርጋሉ መሰላችሁ? እስታክ ያደርጋሉ። ምን ይላል መጽሐፍ ቅዱስ ሲናገር? አበባው ምን ይላል? ይረግፋል። አይገርም? ውበቱ አይቀጥልም። የሆነ ሰዓት ላይ አበባው ምን ይላል? ይረግፋል።
ውበትም ደምግባትም ከንቱ ነው ይላል። እሱም ምን ይላል? ይጠፋል። በእውነት እኔ በጣም ቆንጆ ሰው ታውቃለህ ብትሉኝ በጣም ቆንጆ ሰው እናቴ ናት። በጣም ሲዝቢር በጣም ቆንጆ ናት እና የሆነ ጊዜ ሳያት ግን ያ መልክ የለም። አይ ብዬ በእሷ ተደግፌ ለመኖር በጣም ተስፋ ነበረኝና ለካ የሰው ልጅ ሰልፍ ላይ ነው። ሁሉም በየጊዜው ምን ይላል? ይመለሳል፣ ወደ መጣበት ይሄዳል። ብራዘር ዛሬ በእግዚአብሔር መደገፍ ያዋጣል። አሜን አሜን። ይኸውላችሁ እንደዚህ ያለ በዘዳግም መጽሐፍ ሲናገር እግዚአብሔር ለእስራኤል ሕዝብ ሲነግራቸው እንደዚህ ያለ ሲቀናችሁ አላቸው። ስትወጡ ከባርነት ምድር ስትገቡ ወደ ታየላችሁ ከነዓን ከገባችሁ በኋላ ነገራችሁ ከተለወጠ በኋላ ከብት ካደረጋችሁ በኋላ ብር ከያዛችሁ በኋላ ሁኔታችሁ ከተስተካከለ በኋላ ያኔ እኔን እንዳትረሱኝ ተጠንቀቁ አለችው። እስኪ እጠነቀቃለሁ የሚል ሰው አለ? እኔ እጠነቀቃለሁ፣ አንቺ ትጠነቀቂያለሽ። ክብር ለመንፈስ ቅዱስ ይሁን። አሜን አሜን። ይኸውላችሁ እግዚአብሔርን የምንደገፈው ስለማይለዋወጥ ነው። ጸንቶ ለዘላለም ስለሚኖር ነው። ለአብርሃም ቃል የገባለት ተመልሶ ለያዕቆብ ላባን ቤት ሲመጣ ያኔ እኔ እኮ ነኝ መንገድ ላይ ያቆምከው አለው። አንብቡት በዘኍልቍ 33 ምዕራፍ ከላባን ቤት ተመልሶ ሲወጣ እግዚአብሔር ሲገለጥለት ያ ምድረ በዳ ላይ ያወራው ሰማይ ከፍቼ ያናገርኩ ትናንትና እሱ ነኝ ያለው ምን ማለት ነው? አልተለወጥኩም። እስኪ ለዘላለም ያው ነው ምን ይስዋል? ሃሌሉያ። እሱ ለዘላለም ያው ነው። እሱ ምንድነው? አልፋ ነው። እሱ ምንድነው? ሃሌሉያ። እሱ ብቻ ነው ጸንቶ የሚኖረው። ቅዱሳን ብዙ ነገስታት ነበሩ። ብዙ በጣም በቁጥር ይሄ ነው ተብሎ የማያልቅ ነገስታት ነበሩ። ሐና ስትዘምር እንደዚህ ብቻ ከምድር በታች ያሉ ጠይቋቸው፣ ከምድር በላይ ያሉ ጠይቋቸው፣ ማንም መልስ የለው። አንድ ያለው መልስ ግን እሱ ነው አለች። የትኛው? ያ የማይለወጠው አምላክ። ስለዚህ እኔ የምደገፈው እሱን ነው። ሃሌሉያ። ክብር ለመንፈስ ቅዱስ ይሁን። እግዚአብሔር ግን ዛሬም ነገም ለዘላለም ምንድን ነው? ያው ጸንቶ የሚኖር የማይለወጥ ዘላለማዊ አምላክ እግዚአብሔር ብቻ ነው። ለምንድን ነው ሌላ ሳብ እግዚአብሔር የምደገፈው ስንል እግዚአብሔር የሁሉም ነገር ምንድን ነው? ምንጭ ነው፣ መገኛ ነው። ነገራቶች የሚገኙት በእግዚአብሔር ነው። ብራዘር እንዴ ገፋርጎና እንደዛ ብለው እግዚአብሔር ምንጭ ነው። እግዚአብሔር የሁሉም ምንጭ ነው። ለዛ ነው ይኸውላችሁ ዳዊት ነፍሱን ሲተርከው ዋላ ወደ ውሃ ምንጭ እንደምትሄድ አለ ነፍሴ አለ። ሃሌሉያ። ይኸውላችሁ ምንጭ ማለት እኮ በቃ ያቺ ዋላ ይህን ምንጭ ውሃ ካላገኘች ሰውነቷ ሽታ ስላለው በባህሪው ሽታ አለው። የዋላ ሰውነት ምን አለው? ይኸው ሽታ አለው። ጠላቷ አነፍንፎ ያገኛት በሽታዋ ነው። ያ ሽታ የሚጠፋው ዲዮራንት ተቀብታ አይደለም። ያ ሽታ የሚጠፋው ንፋስ ላይ ስትወጣ አይደለም። ያ ሽታ የሚጠፋው ምንጭ የሆነውን ውሃ ስትጠጣ ነው። ያ ምንጭ ውሃ ከጠጣችው ያ ሽታ ከላዩ ላይ ምን ይላል? ይጠፋል። ኢየሱስ ጌታ ነው። ያላችሁ ያን ምንጭ ውሃ ደግሞ እሷ ታሸተዋለች። ይገርማል። ያን ምንጭ ውሃ ምን ትላለች? ታሸተዋለች። የትም ቦታ ይሁን አነፍንፋ ትወጣለች። አይታችኋታል? የሆነ ናሽናል ጂኦግራፊ ላይ ካያችሁ እንደምን ነው የምትወጣው? የትም ቦታ ልክ ውሃውን ስታገኘው፣ ውሃውን ስትጠጣው፣ ምንጩን ስታገኘው ምን ይላል? ሽታው ከላዩ ላይ ይራገፋል። የሚከተላት ጠላት ከሷ ይመለሳል። ዛሬ ምንጭ ወደ ሆነው ወደ ክርስቶስ በመጠጋት ጠላት ወደ ኋላ ይሸሻል። አንተ ትቀጥላለህ። ኧረ ኢየሱስ ጌታ። አንቺ ወደ ምንጭ የሆነው ክርስቶስ ስትጠጋ ጠላት ደግሞ ምን ይላል? ሽታ ስለሚቀየር፣ መዓዛ ስለሚቀየር ካንተ ምን ይላል? ይሸሻል። ሃሌሉያ። መሀል ላይ በልቤ መልእክት ከመጣ ለመናገር ፍቀዱልኝ። ኢየሱስ ጌታ። አንድ ቃል በልቤ ያለ ኢየሱስ ጌታ። ትደርሳላችሁ፣ አትቆሙም። ፍጻሜ ላይ ትደርሳላችሁ። እዚህ ውስጥ እየጸለይን ከ2 ሳምንት በፊት ይሄ ቃል ነበር የመጣልኝ እና ትዝ አለኝ። አላውቅም ለምን እንደሆነ
ግን ትደርሳላችሁ። ብዙ ማዕበል ቢኖርም አንተ ትደርሳለህ። ብዙ መንከራተት ቢኖርም አንተ ትሻገራለህ። ኢየሱስ ጌታ ነው። ሃሌሉያ። እሺ እግዚአብሔርን የምንደገፍበት ምክንያት የሁሉም ነገር ምንጭ ስለሆነ ነው። ይኸውላችሁ እኛ ያለን ማንኛውም በረከት እኛ አለን ብለን የምናስበው ማንኛውም በረከት ሀብት ሊሆን ይችላል፣ ውበት ሊሆን ይችላል፣ ብልጽግና ሊሆን ይችላል። whatever ላይ እናንተ አለን ብላችሁ የምታስቀምጡት ነገር ፊት ለፊት ስለሚቀመጥ የምታስቀምጡት ምንጩ የት ነው? ከየት ነው የሚመጣው? መቼም ሰው በራሱ አቅም በራሱ ጉልበት አይፈጥርም። አንድ ታሪክ ትዝ አለኝ። ምንድነው? አንድ ሴትዮ ጌታ ሆይ ብር እፈልጋለሁ ብላ ጸለየች። ብር እፈልጋለሁ ብላ ስትጸልይ ሴጣን ጸሎቱን ሰማ። እንዴ እግዚአብሔር ላለች እኔም እንደምሰጥ ማሳየት አለብኝ ብሎ ብዙ ብር ላከላትና ሴጣን ነው የሰጠሽ በሏት አለ። ከዛ የሚሰጧት ሰዎች ይሄ የተላከው ከሴጣን ነው አለች። ሴትዮዋ እንደዚህ ብላ መለሰችው። ይደንቃል መልስ። ሴጣንም እኮ እግዚአብሔር ባይልከው አይሰጥም አለች። ኢየሱስ ጌታ ነው። ምንጩ የእግዚአብሔር ነው። የእግዚአብሔር ቃል ሲናገር እንደዚህ ይላል አይደል? ቅዱሳን ሰማይም ምድርም በምድር ውስጥ ያሉትን ሁሉ በማን ስር ነው? አሜን አሜን። ያላችሁ ጌታ መገኛ የነገር መገኛ ነው። የነገር መፍትሄ ነው እግዚአብሔር። ኢየሱስ ጌታ ነው። መጽሐፍ ቅዱሳችንን በኤርምያስ መጽሐፍ 9 ላይ እንከፍታለን። ኤርምያስ ምዕራፍ 9 ቁጥር 23 ጀምሬ እንደዚህ አነባለሁ። እግዚአብሔር እንዲህ ይላል፣ ጥበበኛ በጥበቡ ምን አይበል? ጮክ ብላችሁ ጥበበኛ በጥበቡ ኃያልም በኃይሉ ሀብታምን በሀብቱ የሚመካ ግን እኔ እግዚአብሔር እንደሆንኩ በማወቁና በምድር ላይ ምሕረትና ፍትሕን ጽድቅና የማድረግ መሆኔን መረዳቱን በዚህ ምን ይበል? ኧረ ጮክ ብላችሁ እኔ በዚህ ነገሮች ምን እላለሁ? አንቺ በእግዚአብሔር ስትመኪ፣ አንቺ በእግዚአብሔር ስትደገፊ፣ አለኝ ወዳጅ እኮ ስትይ፣ ረዳት አለኝ እኔ፣ አባት አለኝ እኔ፣ ፍትህ የሚያወጣ ምድር ላይ ጽድቅን የሚያነግስ አባት አለኝ ብለህ ስትደገፍበት እመነኝ ሰማይ ደስ ይለዋል ባንተ። እንደዚህ ይላል፣ እኔ በዚህ ሰው ምን እላለሁ አለ? እደሰታለሁ። ምን በሚለው ሰው? በኃይሉ በማይመካ ባለው ንብረት በማያቅራራ በአንዳንድ ነገሮች ላይ እኔ ነኝ በማይል ሰው እግዚአብሔር ምን ይላል? ይደሰታል። በዚህ ይመካ። እኔ በእነዚህ ነገሮች ምን ይላል አለ? እደሰታለሁ አለ። አሜን። ዛሬ የእግዚአብሔር የደስታ ምንጭ እንድንሆን እኛ ሃሌሉያ አሜን። እግዚአብሔር በእኛ እንዲደሰት በሱ እንድንመካ በሱ እንድንደገፍ አለን ብለን የምናስበው የምንናገርበት ራሳ ሰው እኮ ከዚህ በፊት እዚህ መድረክ ላይ ቆሜ አንድ ነገር ተናግሬ ነበር አስታውሳለሁ። አንድ ሰውዬ ከክፍለ ሀገር ወደዚህ ሀገር መጥቶ አለ ፓስተር ሳምሶን ወንጌላዊ ሲያስተምር ነው የሰማሁት። ከሀገር ቤት መጥቶ አቦይ ቀሺ ምናምን ነው የሚባሉትና በቃ ተሳስተው የሆነ ባቡር ውስጥ ፊት ለፊት ገቡ። ንጉሶች ምናምን ይቀመጡበታልና ይሄ ሰውዬ ማነው ምናምን ሲሉ ሰውዬው ወደ በቀሺ ገለመል ይባል ተخلاብ ነው መሐመድ ልጅ ወደ በቀሺ ተخلاብ አነ ወደ በቀሺ ተخلاብ ይላል። ምንድን ነው ያወራው ሰውዬው? እነሱ ባለሀብት ናቸው፣ እነሱ ጫፍ የደረሱ በቃ በሰው ቋንቋ ላይ የደረሱ ሰዎች ናቸው። እሱ ደግሞ እግዚአብሔር ያለው ሰው ነው። ራአሜን ይባላል። እግዚአብሔር ያለው ሰው ነው። ገፋ አድርጎና እግዚአብሔር ያለች ሰው ነሽ ማለት ነው። እግዚአብሔር ያለች ሴት ነሽ አንቺ። ማንም አይደለም ያለው በዙሪያ እግዚአብሔር ያለ ሰው ነህ አንተ። እግዚአብሔር ማለት ደግሞ እግዚአብሔር ነው። የማይለወጥ የማይጸጸት ተወደደ የሚወድ እግዚአብሔር ነው። እንደዚህ ያለ እኔ እንትና ልጅ ነኝ ሲለው መንፈስ ቅዱስ በሰዓቱ አላዳመጠውም። ሰው ንገራቸው እንጂ ይላል በውስጡ። አንዳንድ ያላችሁ መንፈስ ቅዱስ በውስጣችሁ ፑሽ ያለ ንገረው እንጂ ይላል። የማን ልጅ ነህ ሲለው እኔ እንትና ልጅ ከእነዚህ ምናምን ብሎ የመጣበትን ታሪክ መናገር ፈለገ። ከዛ ውስጡ መንፈስ ቅዱስ በኃይል ሲነካው የማን ልጅ አንተ ከየት ነው የመጣው ሲሉት መንፈስ ቅዱስን አዳመጠ። አይ አላቸው እኔ አላቸው ልንገራችሁ ሳውት አፍሪካ ያለው ትልቁ
ትልቁን እንደዚህ አይነት የዳይመንድ ካምፓኒ ታውቃላችሁ? አዎ የአባቴ ነው እሱ። እንዴ የማን ልጅ ነህ አንተ? ቆይ አልጨረስኩም ማለት ሆላንድ ያሉትን ከብቶች ወተት ምናምን አዎ የኔ ናቸው የአባቴ። ሳውዲ አረቢያ እንደዚህ አዎ የኔ ነው። ማነህ አንተ? የኔን አባትማ እንደዚህ ዝም ብላችሁ አታውቁም። ተንበርከኩ የኔን አባት ለማወቅ ከዛ ሲንበረከኩ እንደዚህ አለ። የኔ አባት ሰማይና ምድርን የፈጠረው የዘላለም ንጉሥ ቅዱስ እግዚአብሔር ይባላል። እኔን ምን ያደረገኝ? ማደሪያው ያደረገኝ የወደደኝ አባት አለኝ አለ። ሃሌሉያ። ለዚያ አለ ብራዘር አንተ የቅዱስ መንፈስ ማደሪያ ነህ። አንተ በእግዚአብሔር የምትመካ ጀግና ሰው ነህ። ኖርማል ሰው አይደለም። መልእክት አለኝ ዛሬ። ራሳችሁን ትንሽ አድርጎ ሊያሳያችሁ የሚፈልግ ነገር ካለ በጌታ በኢየሱስ ስም ይከልከል። አሜን አሜን። በጌታ በኢየሱስ ስም ይከልከል። ዋው! ሁሉ ጊዜ ልንመካበት የሚገባ አንዳንዴ በቃ እየሰራው ስራዬን ሳየው ፈረንጆቹን ሳይ እንደዚህ ሳይ ጌታ ሆይ እላለሁ። ከዛ እንደዚህ ይለኛል ጌታ በማውቀው ድምፅ በሚገባኝ ቋንቋ እኔ እኮ ከአንተ ጋር ነኝ። እኔ እኮ አባትህ ነኝ። ይሄ እኮ ያንተ ዴስቲኒ አይደለም። ብራዘር ያንተ ዴስቲኒ ይሄ አይደለም። ትደርሳለህ። ጫፍ የተባለን ቦታ ላይ ትደርሳለህ። ይኸውላችሁ የእግዚአብሔር መልአክ አለ ጳውሎስ ሲናገር በመጽሐፍ ቅዱስ ላይ የእግዚአብሔር መልአክ እኔ የማገለግለው ባሪያ የሆንኩለት ሌሊት ምን አለ አረበጌ አቱሰላ ገብታችሁ ፈትሹ። ማዕበሉ ምን አይነት ማዕበል እንደሆነ ብታዩት እኔ ፎቶ ላይ ነበር። አሁን አይመችም። በቃ የሆነ በጣም የሚጨንቅ ከሁለት ሰዓት ላይ ችግር የለውም አላቸው። ተረጋጉ አለ ብራዘር አይባልም። በዛ ሰዓት ላይ እንደዛ አይነት ድምፅ ሲመጣ በዛ ሰዓት ላይ ሰውየው ውስጥ ነው የምጨምረው። ምንም ሌላ አማራጭ የለም። ተረጋጉ አላቸው። እንደዚህ አትረበሹ። ይኸውላችሁ ማዕበል ሲመጣ አንዳንዴ የከበረ ነገርን ምን ያስጥላል? ያስጥላል። ክቡር ነገርን ምን ይላል? እንድትንቀው ያደርጋል። ያስጥላል። በቃ እነዚህ ሰዎች የጫኑትን ነገር መጣል ጀምረዋል። ማዕበል እየጨመረ ሲመጣ ተዋላቸው። ተረጋጉ፣ እንደዚህ አትሁኑ። ተረጋጉ እንጂ ምን ሆናችሁ ነው? እኔ እኮ ነግራችሁ ነበር አትውጡ ስላችሁ ወጣችሁ። አንዳንዴ ምን ሰማው ድምፅ አለማስተዋል ይይዘንና እንሄዳለን። እግዚአብሔር ግን አይተወንም። መሀል ላይ የሚሆን እግዚአብሔር ግን ምን አይለንም? አይተወንም። እግዚአብሔር አይተውሽም። እግዚአብሔር አይተውህም። ብራዘር ግድ የለህም፣ አይተውህም። ከዛ እንደዚያ ናቸው ጳውሎስ አይ እኔ የማገለግለው አምላክ እኔ ባሪያ የሆንኩለት ሌሊት ዛሬ ሌሊት 260 ሰው መርከብ ውስጥ አለ እኮ ዛሬ ሌሊት መልአኩን ልኮ አናግሮኝ ነበር አለ ጳውሎስ። ሆይ አትፍራ፣ ወደ ታየልህ ስፍራ ምን ትላለህ? ትደርሳለህ። ገባህ? ትደርሳለህ በለው። ዳዊት ትደርሳለህ ብራዘር። ሃሌሉያ! ትደርሳለህ አለኝ። ስለዚህ አትጨነቁ፣ ተረጋጉ አላቸው። ምን አይነት እምነት ነው? ጳውሎስ ሙሉ በሙሉ የተደገፈበት ነገር ቢኖር አስተማምኖታል። ከዚህ በፊት ብየዋለሁ። ሰው እኔ አሁን ኢንሹራንስ ሳልገባ ስነዳ መኪናና አሁን መኪና ኢንሹራንስ ገብቼ ስነዳ በጣም ልዩነት አለው። ሰው አለ እግዚአብሔር ሲኖርና በእግዚአብሔር ሲኖር ልዩነቱ በጣም ትልቅ ነው። ዛሬ ዋስትና አለሽ፣ የማይተውሽ ዋስትና አለሽ፣ ያንቺን ነገር የሚጠየቅበት ዋስትና አለሽ። አሜን አሜን። እስኪ ከዛ ብዙ ሳንርቅ መጽሐፋችሁን ምዕራፍ 17 ኤርምያስ ላይ ክፈቱትና እንደዚህ ደግሞ እናነባለን እዛ ቦታ ላይ። ሃሌሉያ 17 ከ5 ጀምሬ አነባለሁ። እግዚአብሔር እንዲህ ይላል። ማን እንደዚህ ይላል አለ? እስኪ ድገሙት። እግዚአብሔር በሉ እስኪ። እግዚአብሔር እንደዚህ ይላል፣ በሰው የሚታመን በሥጋ ለባሽ የሚመካ ልቡንም ከእግዚአብሔር የሚያርቅ ምንድን ነው እሱ? ኧረ በሉት። አይገርም? እግዚአብሔር ልባችንን ይፈውስ። አይ ችግር የለውም በቃ እሱ ጨርሷል፣ እሱ ልብ ወድቋል፣ እሱ ነው ወይ ነገር የሚያልቀው በእግዚአብሔር። ነገር የሚጨረሰው በማን ነው? በእግዚአብሔር ብቻ። አንድ በእግዚአብሔር ነው፣ ሁለት በእግዚአብሔር ነው፣ ሶስት በእግዚአብሔር ነው።
አንድ ሕፃን ልጅ አንድ ሾው ላይ እንደዚህ ሲል ሰማሁት። ያንተ ፕሪንሲፕል ምንድን ነው አለውና ያ ጠያቂ ተስፋ ሁለት ፕሪንሲፕል አለኝ አለው። ምንድን ነው ሲለው ተስፋ እንዳልቆርጥ አለው። ሁለተኛው ሲለው አንደኛውን መከተል አለ። ሁለት ነገር አለኝ። አንድ በእግዚአብሔር መደገፍ፣ ሁለተኛው አንደኛውን መከተል። አሜን አሜን። ኢየሱስ ጌታ ነው። ከዛ እንደዚህ ይላል የሚመካ በእግዚአብሔር ይመካ ምናምን ካለ በኋላ ምን ይሁን አለ? ልቡን ከእግዚአብሔር የሚያርቅ የተረገመ ይሁን፣ በምድረ በዳ እንዳለ ቁጥቋጥ ይሆናል። መልካም ነገር ሲመጣ አያይም። ሰው በሌለበት ጨው ምድር በምድረ በዳ ደረቅ ስፍራ ይቀመጣል አለ። ቁጥር 7 የፈለጉት ነጥብ ይሄ ነው። ሞባይላችሁ ላይ መጽሐፍ ቅዱሳችሁ ላይ አስምሩበት። ዋና ነጥብ ነው ይሄ። ነገር ግን አለ በእግዚአብሔር የሚታመን መታመኛውም ከእግዚአብሔር የሆነ ሰው እሱ ምንድን ነው? ሃሌሉያ! ብሩክ ነው እሱ፣ ብሩክ ነው እሱ። በማን የሚታመን? በእግዚአብሔር የሚታመን ልቡን በእግዚአብሔር የጣለ ሰው እሱ ምንድን ነው አለው? የተባረከ ነው። ሃሌሉያ! አሜን አሜን። ዛሬ በእውነት ልባችንን በእግዚአብሔር ላይ እንጥላለን። ነገራችንን በእግዚአብሔር ላይ እንጥላለን። ጥያቄዎቻችንን በእግዚአብሔር ላይ እንጥላለን። እሱ ስትለው አንተ ምንድን ነው የሚለው? ብሩክ ነህ፣ you are so blessed ይላል። ይሁት ማቴዎስ መጽሐፍ ላይ እንደዚህ የሚሉት ብፁዓን ናቸው ብፁዓን ናቸው እያለ ይተነትናል አይደለ? በእንግሊዝኛው መጽሐፍ ብሩካን ናቸው ብለስድ እያለ ነው የሚቀጥለው። በጌታ በኢየሱስ ስም ልባችሁ በእግዚአብሔር ዙፋን ይቀመጥ። ከዛ ቀጥሎ እንደዚህ አለ፣ ብሩክ ነው ካለ በኋላ በውሃ ዳር እንደተተከለ ሥሩንም ወደ ወንዝ እንደሰደደ ዛፍ ነው። ሙቀት ሲመጣ አይፈራም፣ ቅጠሉም ዘውትር እንደለመለመ ነው። በደረቅ ዘመን አይሰጋም፣ ፍሬያማነቱ አያቋርጥም። ይኸውላችሁ በእግዚአብሔር መደገፍ ማለት ፍሬያማነትህን አለማቋረጥ ማለት ነው። እዚህ ጋር ጥያቄ አለኝ። እዚህ ጋር እናንተ ጥያቄ አስቀምጥ ማለት ፈልጋለሁ። ፍሬ እናፈራለን። ፍሬያችን እየተገለጠ ነው። ፍሬያችን በምድር ላይ እየታየ ነው። የኔ እየታየ አይደለም። እንዲታይ እጠይቃለሁ፣ እንዲታይ እጠጋለሁ። በእግዚአብሔር እታመናለሁ። በእግዚአብሔር የሚታመን ሰው አናገር ነው። ፍሬው ዘውትር ምን ይላል? አያቋርጥም ማፍራት። በዳዊት መጽሐፍ ላይ ሄዳችሁ ስታነቡት በአንደኛው ምዕራፍ ላይ ያላል በውሃ ጫፍ የተተከለ ነገር ከቤተ መቅደሱ በሕዝቅኤል መጽሐፍ ላይ ድጋሚ ጽፎልናል። ከቤተ መቅደሱ የሚወጣ ውሃ በደረሰበት ስፍራ ሁሉ ምንድን ነው የሚለው? ልምላሜ ነው የሚሆነው፣ አይደርቅም። ቅጠሉ መድኃኒት ነው፣ ፍሬው መድኃኒት ነው። ውሃው በደረሰበት ሁሉ ምን ይሆናል? ፈውስ ይሆናል። እኔ ልመርቃችሁ ነብይ እንደዚህ ብዬ ልመርቃችሁ። እሱ አሜን ትላላችሁ። በደረሳችሁበት ስፍራ መድኃኒት ሆኖ፣ በደረሳችሁበት ስፍራ ፈውስ ሆኖ፣ በኢየሱስ ስም ፈውስ ሆኖ። ለዛ ነው እኮ መጽሐፍ ቅዱስ ለጳውሎስ እንደዚህ ያለ አንተስ ከመኖርህ የተነሳ አለው። አይገርም? እስኪ አሜን በሉ ይመናል። አንተ ከመኖርህ የተነሳ እነዚህ ሰዎች ምን ብያለሁ? አሳልፌ ሰጥቻለሁ። እናንተ ከመኖራችሁ የተነሳ በመስሪያ ቤታችሁ ሰዎቹን ትወርሳላችሁ። በምትገቡበት በምትወጡበት፣ በእውነት በስራ ቦታ ላይ አንተ የምትይዛቸው ሰዎችን ትወርሳለህ። በኢየሱስ ስም ሰዎችን ትወርሳለህ። አንተ እዚህ ስላለ አለው ወይ ጳውሎስ አለው። በቃ እነዚህ ሰዎች ላንተ ምን ብያለሁ? አሳልፌ ሰጥቻለሁ። በእውነት ወንጌል ስትወጡ እግዚአብሔር ሕዝቡን አሳልፎ ይስጣችሁ፣ ትውልዱን አሳልፎ ይስጣችሁ፣ አደባባይን አሳልፎ ይስጣችሁ። ኢየሱስ ጌታ ነው። ሃሌሉያ። ፍሬያማነቱ ምን አይልም አለው? አያቋርጥም። በሰው የሚታመን ምን ይላል አለው? ይደርቃል። በሰው የሚታመን ምን ይላል? ይደርቃል። ያ ሰው የአንድ ቀን ታመሰገድ ሞቶ ይጠብቃል። አሜን ካፈሩ ሞቶ ይጠብቃል። ለዛ ነው ታመሰገድ ሰው ሞቶ ይጠብቃል። ያ ደግሞ ሞቶ ስማም እንዴት ይባላል? በሰው የሚታመን ችግር አለ። ሰማይ አይፈቅድም። በእግዚአብሔር የሚታመን ግን ፍሬያማነቱ ምን አይደለም? አያቋርጥም። ሶስተኛ ወይ አራተኛ ትህትናን ያመጣል። በእግዚአብሔር መታመን ትህትናን ያመጣል። በእግዚአብሔር ስትታመን ካንተ የሆነ ነገር እንደሌለ ይገባሃል። በእግዚአብሔር ስትታመን የሆንከው ሁሉ በሱ እንደሆነ ታውቃለህ።
እንዳልሆነ ይገባሃል። ምን ያመጣል? በእግዚአብሔር ስትታመን ትሁት ሰው ትሆናለህ። ሰውን አታይም፣ እግዚአብሔርን ነው የምታየው። የሆነው ሁሉ በሕይወትሽ የሆነው ሁሉ በሕይወት የሆነው ሁሉ የእግዚአብሔር ውጤት እንጂ ያንተ ነገር እንዳልሆነ ይገባሃል። አንድ ጊዜ ጌታ ሆይ ድሎ ነገር ባለሀብት ነው እሱ ባለሀብት ነው ሰው ተያያለ እንዳንተ ሚሳሰሉ የኔ ጸሎት ጌታ ሆይ ለምንድን ነው የሰምነሱ ቅባት አልሆንም እንደሰለው እነሱ እኮ ኪስ ናቸው የሚል መረዳት እኔ ውስጥ መጣ። ምንድን ናቸው አልኩ? ኪስ ማለት ወርቅ የማን ነው? አረበሉት ብርሳ የማን ነው? ምድርና ሞላው የማን ነው? እሺ ይኸውላችሁ ይሄ ልብስ ነው የለበስኩት፣ እዚህ ውስጥ ብር ላስቀምጥ፣ እዚህ ውስጥ ላስቀምጥ፣ እዚህ ውስጥ ላስቀምጥ የኔ ነው። ከዚያ ወጥቼ እዚህ ማስቀመጥ፣ ከዚያ ወጥቼ እዚህ ማስቀመጥ የኔ ድርሻ ነው፣ የኔ መብት ነው። ምድርና ሞላው የእግዚአብሔር ነው። እንትናጋ ያለው ብር የእግዚአብሔር ነው። ምድርና ሞላው የእግዚአብሔር ከሆነ በእግዚአብሔር ስትመካ ያንተ የሆነ ነገር እንደሌለ ይገባሃል። ዝቅ ነው የምትለው። ስታገለግል የሆነ ነገር ሲገለጥ ያንተ እንዳልሆነ ይገባሃል። ስትዘምር አዲስ ነገር ሲፈጠር ቀና አትልም፣ ዝቅ ያደርግሃል። ይኸውላችሁ በእግዚአብሔር መመካት ከትዕቢት ነፃ ያደርጋል። በእግዚአብሔር መመካት የምትመካበት እግዚአብሔር እንደሆነ ስለምታውቅ ዝቅ እንድትል ነው የሚያደርግ። ከትዕቢት ነፃ ያደርግሃል። እኔ ያደረግኩት ነገር እኮ ለየት ይላል አያስብልም። ይገርምሃል። እኔ ስጸልይ እኮ እንደዚህ ነገር ሆነ አያስብልም። ያደረገው እግዚአብሔር እንደሆነ ታምናለህ። እላችሁ ጳውሎስ እንደዚህ ይላል አይደል? እኔ የምመካበት ብዙ ነገር አለኝ አለ። እላችሁ ነገር ግን በእግዚአብሔር ስንመካ እኛ እንደማንችል እኛ ደካሞች መሆናችንን እና እሱ ብቻ እስኪ እሱ ብቻ ወደ በሕይወትሽ እሱ ብቻ እስኪ እንዴሽ ትገኙ እሱ ብቻ በሕይወት አቅም እንዳለው ብታምን ከሆነ ጫፍ ያደርሳል። አትወድቅም። ለትዕቢት እኮ ውድቀት ይዘውድሞ ለትዕቢት ውድቀት ይቀድመዋል እኮ። ስለዚህ በእግዚአብሔር የሚመካ አይታበይም ካል አይወድቅም ማለት ነው። ይደርሳል ጫፍ ማለት ነው። የሚታበይ ከሆነ ግን አንድ ሰው አንተ ድምፁ በጣም የተሳለ ነው የሰው ያምራል ድምፁ ዘምር ሆ ስበክ እና ጸልይ አትገባ እኔ ከሌለው ሚል ከሆነ ሰውየው አለቀለት በቃ የሆነ ቀን ክራሽ ያደርጋለች። እስኪ በእግዚአብሔር እንመካለን። ይሄ ጉባኤ በእግዚአብሔር ይመካል። ይሄ ትውልድ በእግዚአብሔር ይመካል። ይሄ ትዕቢት አለኝ ብሎ የሚያሳየው የማይደራደርበት ነገር አንድ ነው፣ እሱም ኢየሱስ ይባላል። ያላችሁ መጽሐፍ ቅዱሳችንን በፊልጵስዩስ መጽሐፍ ቁጥር 3 ላይ እንከፍታለን። ምዕራፍ 3 ቁጥር 3 ላይ ክብር ለኢየሱስ ይሁን። ፊልጵስዩስ 3:3 ላይ እሺ እንደዚህ ያነባለው በኢየሱስ እኛ በእውነት የተገረዝን በእግዚአብሔር መንፈስ የምናመልክ በክርስቶስ ኢየሱስ የምንመካ ደግሞአለው በክርስቶስ ኢየሱስ የምንመካ በሥጋም የማንታመን ነንና ካስፈለገ እኔ የምመካበት ነገር አለኝ አለ። ጳውሎስ እዛ ጋር የደረደራቸውን ነገራቶች ስታይ እኔ ባዶ እንደሆንኩ ኧረ ጌታ ሆይ ኧረ ተው ጳውሎስ የለኝም። ይሁት በጌታ ስም ማንም በሥጋ የሚመካበት ነገር ያለው ቢመስለው እኔ እበልጠዋለሁ። እበልጠዋለሁ። በምንድን ነው የሚበልጠው ጳውሎስ? እስኪ ነው በስምንተኛው ቀን የተገረዝኩ ከእስራኤል ዘር ከብንያም ወገን የተወለድኩ ስሆን ከዕብራውያን ዕብራዊ ነኝ። ከዕብራውያኑ ዕብራዊ ነኝ። ስለ ሕግ ከተነሳ በገማልያል እግር ስር ቁጭ ብሎ የተማረ በጣም ጃይንት የሆነ ሰው ነው። ፌር በጣም ያውቃል።
እንዲሁም አንድ ቦታ ላይ ሮሜ 10:2 ላይ እንደዚህ ብሎ ጽፏል። በእውቀት አይደለም እንጂ የሚሮጡት ለእምነታቸው ቅናት እንዳለ እኔ መሰክራለሁ ብሏል። ምክንያቱም እሱ ትላንትናም ከነሱ እኩል ምን ሲል ነበር? ሲሮጥ ነበር። በምን? በቅናት። አሁን እግዚአብሔር ሲወደውና ሲደግፈው በቅባት ቀይሮለት ነው አይደል? ዛሬ ሩጫችሁ በቅባት ይለወጥ። አሜን። በቅናት ሳይሆን በቅባት ይለወጥ። በጌታ በመንፈሱ ይለወጥ። ጂሰስ ነው። ስለ ሕግ ከተነሳ ፈሪሳዊ ነበርኩ፣ ስለ ቅናት ከሆነ የቤተ ክርስቲያን አሳዳጅ ነኝ። እስከ ጫፍ እስከ ጥግ አሳድጃለሁ። እንዲሁም እስጢፋኖስ ሲሞት ልብሳቸው ደም እንዳይበላሽ ልብስ ያዘ ሰው ነበር እሱ። ቅናት ከተባለ እስከዚህ ጥግ ሄጃለሁ አለ ይመስለኛል። ያኔ እኔ አላረኩም እዚህ የኔ ነው ይሄ በቃ ያ እስጢፋኖስ ሲገደል ይዞ ምን ቢቀምሱ ምን ቢያይ ነው ብሎ የተጠራጠረ ይመስለኛል። እንደ ሰው እኔ ሳስበው በጣም ቀና ነበር አለ። በቃ ቤተ ክርስቲያንን አሳድጄ ነበር አለ። የምመካበት ነገር ነበረኝ አለ። ሁሉ ጊዜ ጳውሎስን ስጠይቁት የሆነ ቦታ ላይ የገርማችኋል። ደማስቆ ላይ ጊዜ ሁሉ የጳውሎስ አርስት ነው። አሜን። ዛሬ አርስታችንን ይቀይረዋል። አሜን። ዛሬ ደማስቆ ይሁን፣ ደማስቆ ይሁን፣ ተርን ፖይንት ይሁን። ዛሬ ለእኔ እንደዛ ይሁን፣ ለዚህ ጉባኤ እንደዛ ይሁን። ያላችሁ የምመካበት ነገር አለኝ። ዕብራዊ ነኝ። ስለ ቅናት ከሆነ የቤተ ክርስቲያን አሳዳጅ ነበርኩ። ሕግን በመፈጸም ደግሞ የሚገኝ ጽድቅ ሆነ ያለ ነቀፋ ነበርኩ። ነገር ግን ይጠቅመኝ የነበረው ሁሉ አሁን ለክርስቶስ ስል እንደ ጉድለት ቆጥሬዋለሁ። የምመካበትን ነገር በሙሉ መንብያለሁ፣ ንቄዋለሁ። ዛሬ መናቅ ይሆንል፣ በእውነት መናቅ ይሆንል። ጮክ ብላችሁ በላ ሶስት ሰው አሜን። እዚህ ጋር ሁለት፣ እዚህ ጋር ሶስት። ሃሌሉያ አሜን አሜን። መናቅ ይሆንል። ናቁት አለ በቃ ችላልኩ በቃ ምን እንደማይጠቅመኝ አወቅኩ አለ። በእውነት ጌታ ሲቀድም ነገራቶች ያንሳሉ። አንድ ጊዜ ወንድም አሙሻፋንታ ሲናገር እንደዚህ ብሎ ሲያወራ ሰማሁ። አባዬ እግዚአብሔር ትልቅ ነው አለች። ሰምታችሁታል ይሄ ነገር? አዎ ትልቅ ነው። ካንተ ይበልጣል? አዎ ይበልጣል። ከዚህ ቤት ይበልጣል? አዎ ይበልጣል። ውጭ ወጣች ከሰማይ ይበልጣል አለችው። አዎ ይበልጣል። ኦ ትልቅ ነው ማለት ነው። የልጅቷ መለኪያ ይሄ ነበር አለ። በእውነት እግዚአብሔር ትልቅ ነው። ከሁኔታ በላይ ነው እግዚአብሔር። ከጥያቄዎች በላይ ነው እግዚአብሔር። ካላገኘነው ነገር በላይ ነው እግዚአብሔር። አሜን። ኢየሱስ ጌታ ነው። ሃሌሉያ። ስለዚህ ይላል ይህ ጥቅስ ያስተማረን ነገር ምንድን ነው? ጳውሎስ በፊልጵስዩስ ምዕራፍ 3 ቁጥር 3 የሚያስተምረን ነገር ምንድን ነው ብለን ስናስብ ጳውሎስ የሚመካበት በጣም ብዙ ነገር አለው። መለስ ብላችሁ እስኪ ስለራሱ አስቡ። የምትመኩበት ነገር ስንት ሊሆን ይችላል? ዘመኑ እኮ በጣም የሚያስፈራ አቀኝ በጣም ዘፈረስ ዘመን፣ በጣም ኮንፊውዝ የሚያደርግ ዘመን። አንዱ ትንሽ የተሻለ ነገር ካንተ ካለው አንተ በእግዚአብሔር ለሆነ ነገር እንደሆንክ የሚያስብ ሰው አይጠፋም። ግድ የላችሁ አስቡ። እኔ እንደዚህ ብዬ ልንገራችሁ፣ ተመኩ በማ በእግዚአብሔር። ሃሌሉያ። እስኪ እዚህ ቤት አንድ ጥያቄ ልጠይቃችሁ ዛሬ፣ ምናልባት ቻሌንጅ እንዳደረጋችሁ ቁጭ ያላችሁበት ወንበር ይዟችሁ ወደ ውስጥ እንዳይገባ የፈራ ሰው አለ እዚህ? መልሱ እንግዲህ። አያችሁ ቁጭ ያልነው ልባችንን ጥለን ነው። ብዙ ጊዜ እኔ ፌስቡክ ከከፈትኩ ቀን ጀምሮ አንድ ነገር እናገራለሁ። የቆምከው መሬት ላይ አይደለም። ገፋርጎ እንደዛ ብለው ምህረት ላይ ነው። የቆምሽው መሬት ላይ አይደለም፣ ምህረት ላይ ነው የቆምከው። ብራዘር መሬቱ ላይ አይደለም፣ ምህረቱ ላይ ነው የቆምከው እንጂ መሬቱ አንድ ቀን እኔ ፈርቻለሁ። ልክ አልጋ ላይ ውድቅ ስትል ያለ ይዞ ሄድ እንዴ የዛሬ ደግሞ ላይ ስለሆነ እታች ወርዳለሁ ብለህ አሳላ በጣም ዱብ ትተኛለህ። አትፈራ፣ ልብህን ትጥላለህ። አንተ በዛቡና የሚታሰር አልጋ ልብህን ከጣልክ ሰማይና ምድርን በሰራ በእግዚአብሔር እንዴት ነው የማትገረመው? ኢየሱስ ጌታ ነው። ዛሬ የተሰከመ እግዚአብሔር ያስቀጥልሃል፣ የያዘ እግዚአብሔር ያደርሰሃል። ሃሌሉያ። ይኸውላችሁ ጳውሎስ ይኸኛውን ካለ በኋላ የምመካ
በጣም ብዙ ነገር አለኝ አለ። እኛ ግን የለንም፣ እንደ ጳውሎስ አይነት የለንም ጭራሽ። ግን አለ እንደ ከንቱ ቆጥረዋለሁ፣ ለእኔ እንደማይጠቅም አስበዋለሁ። ሁሉንም ትምክህቴን የሚያስንቅ አንድ ርዕስ አግኝቻለሁ፣ እሱም ኢየሱስ ይባላል አለ። ይህን ስም ነው የሚያካፍለን እኮ መጥቶ አሜን። ዛሬ እኛ እንደገፍበታለን፣ በዚህ ስም እንተማመናለን፣ በዚህ ስም እንሰማራለን፣ በዚህ ስም እንወጣለን፣ በዚህ ስም እንገባለን፣ ድልም እነሳለን በዚህ ስም ይላችሁ። አምስተኛ በዚህ ስም የምንደገፈው ወይ ደግሞ በእግዚአብሔር የምንመካው ለምንድን ነው? ሰላምና ተስፋ ይሰጣል። ምንና ምን ይሰጣል? ድገሙት እስኪ። ዛሬ በዚህ ጉባኤ ላይ ሰላምና ተስፋ ይፍሰስ። በእውነት ተስፋቸው ይቀጥል፣ ሰላማቸው ብዙ ይሁን። ሰላምና ተስፋ ይሰጣል። ህይወት በፈተና የተሞላች ናት። የሰው ህይወት ይሄ ባህሪ ነው፣ በፈተና የተሞላ በጣም በጣም ጭንቅ እኮ ነው። አንድ ገጣሚ እንደዚህ ብሏል አይደል? ህይወት ታንኳኳለህ፣ በር ይከፈትልሃል፣ ትገባለህ፣ እንደገና ሌላ በር አለ፣ ታንኳኳለህ፣ ይከፈትልሃል፣ እንደገና ትሄዳለህ እና የሆነ ቦታ ላይ አርጅን ታንኳኳለህ፣ ይከፈትልሃል፣ ትቀጥላለህ። ህይወት በፈተና የተሞላ ነው። ህይወት የፈተና ህይወት ነው። ህይወት በዚህ ስትለው በዚህ ይመጣል። ልጅ ስጠኝ ትለዋለህ፣ ልጅ ይሰጣል። ጌታ ሆይ ትለዋለህ። ትንሽ ቆይተህ ደግሞ ጸሎት ታመጣለህ። የሰጠኝ ልጅ እኮ አፍ አለው ትላለህ። ምን ማለት ነው? ይፈልጋል። እሺ ከዛ ይሰጣል። ጌታ ሆይ ይሸጣል። ዳንተ ትፈልጋለህ። በጣም ብዙ ነገር ነው የሚያስፈልገው። ያድጋል፣ ብዙ እንደዛ ነው ይመጣል። እንደዛ ነው ህይወት። ፈተና ነው። አንዱ ሲዘጋ አንዱ ይከፈታል፣ አንዱ ሲዘጋ አንዱ ይከፈታል። በእውነት በእግዚአብሔር ስትመካ ሰላምና ተስፋ ለዚህ ብሎ ዘምረው ነበር። ተስፋዬ ንስሐይኻ ተስፋዬ ንስሐይኻ ተስፋዬ ንስሐይኻ ተስፋዬ ንስሐይኻ ተስፋችን እሱ ነው። ተስፋችን እሱ ነው። ትምክህታችን እሱ ነው። አለኝ ብዬ የምለው እኔ ምን አለ ብትለኝ ብራዘር፣ በእውነት አንድ ምስክርነት ልንገራችሁ። ለማንም ሰው ነግሬ አላውቅም። እስከዚህ እድሜ እኔ አለኝ ብዬ የምለው ሴም ካርድ አልነበረኝም። እመኑ፣ እስከዚህ እድሜ ምንም አይነት ኤቪደንስ በህይወቴ የሚያኖረኝ እግዚአብሔር ነው። አንድ ነገር አስታውሳለሁ። በእውነት ለአንዳንዶቻችሁ ምስክርነት ጥሩ ነው፣ መድኃኒት ስለሆነ። የኔ እናት ወደ ጌታ ስትሄድ አንድ ህልም አየሁ። ከትንሽ ቀን በፊት ከባለቤቴ ጋር አወራ ነበር እና የሆነ ጉንቦ እጁ ይመስል ይመጣና ጠረግ አድርጎ እኔን ያነሳኛል። አይገርማችሁም? ዛሬ ላይ አቆመኝ። በጣም ብዙ ሀገር በአፍሪካ 8-9 ሀገር ሄጃለሁ። ምንም የለኝም። ዝም ብዬ እገባለሁ፣ እኖራለሁ። እዛ ከተማ ምንም አልሆንም። መኖሪያ የዘላለም አምላክ ነው። መኖሪያ የዩኬ ገቨርንመንት አይደለም። ብራዘር ስማ፣ የሚያኖርሽ እግዚአብሔር ነው። እሱ ሲያዝ ነው እነሱ የሚያኖሩ። ኢየሱስ ጌታ ነው። ዞር ብዬ ትላንትና ሳየው ደነግጣለሁ። በዚህ መጣሁት እሄዳለሁ። አንተ ዞር ብለህ ስትመለከተው የተሻገርከውን የተሻገረ ሰው ነው እንጂ እንዴት ይነጋል ያልነበት ሌሊት ብዙ ነበር። አረዩ እንዴት ነው የሚነጋው? ይሄ ሌሊት ብለሽ ያሳለፍሽው ብዙ የጭንቅ ሌሊት ነበር። አለፈ። ለምን አለፈ? ተስፋ፣ ሰላም እሱ ምን ያደርጋል? ይሰጣል። ሃሌሉያ! ኢየሱስ ጌታ ነው። እኔ መልእክት አለኝ ለአንድ ሰው ዛሬ በተጨነቅበት ነገር ኢየሱስ ጌታ ነው። ኢየሱስ ለላችሁ
ደቀ መዛሙርቱ ጌታ ኢየሱስ ከታሰረ በኋላ በጣም ፍርሃት ውስጥ ስለገቡ የነበረውን ጉድ ስላዩ እነሱ በቃ ይጨምራሉ። እነሱ ነገር በቃ ምስክር ተብሎ በጣም ተጨንቀው ይሄ እንደዚህ አይነት ሰው ካለ እኔ መልእክት አለኝ ዛሬ። የተጨነቀ ሰው ካለ እዚህ ጉባኤ ውስጥ የጨነቀው እንዴት ይሆናል? የኔ ነገር መቼ ነው የሚስተካከለው? የኔ ነገር የቤቴ ነገር ባዳይ መቼ ነው የሚሞላው? እንዴት ነው የሚሆነው ብሎ የተጨነቀ ሰው ካለ እኔ አንድ መልእክት አለኝ። ደቀ መዛሙርቱ በጣም ተጨነቁ እኮ። ቤቱ ዝግ ነው፣ 4x4 ይመስለኛል ቤቱ ዝም የባይሞራ ኢየሱስ ነው። ክብ ቤት ነው፣ ምንም መግቢያ የለውም። መስኮት ዝግ ነው፣ በር ዝግ ነው። በቃ ተጨንቀዋል። አንተ ተስፋ ያደረግንበት ነገር ሞተ እኮ ብሎ ነው ጓደኛው እንዲየረካ ይነግሯል። በድንገት ይላል ኢየሱስ ጌታ ነው። ሃሌሉያ! ዛሬ አንድ መልእክት አለ። በድንገት ወደ ስልካችሁ መልእክት ይግባ። በድንገት አዲስ ነገር ለቤታችሁ ይሁን። በድንገት ወደ ህይወት አዲስ ነገር ይምጣ። አዲስ ምዕራፍ በድንገት ኢየሱስ በቤቱ መሃል ገባ። ቆመ መሃል ላይ አንተ በጨነቀሽ ነገር ላይ ኢየሱስ ጣልቃ ይገባ። ድንገት ገባ ኢየሱስ ቤቱ ላይና እንደዚህ አላቸው፣ ሰላም ለእናንተ ይሁን። ይሁንላችሁ። ሰላምና ተስፋ ይሰጣል። እኛ እኮ ሰላም የተተወልን ሰው ነን። ምን እላችኋለሁ አለ ጌታ ሲሄድ፣ ሰላም እሰጣችኋለሁ። ሰላሜን ደግሞ ምን እላለሁ? አንተ ስላላየው እንጂ ሰላም ተተወልሃል እኮ። ዝም ብለን ብንጨነቀው የተተወልን እኔ የተተወ ሰላም አለ። ጌታ ኢየሱስ እሱ የሚሰጠው ሰላም ሃይኮፒ አይደለም፣ ኦሪጂናል ነው። ይኸውላችሁ ይሄ ስልክ ሃይኮፒ አለው። ልክ የሚመስል ነገር አለው። ብራንዱ፣ መልኩ፣ ቅርጹ አንድ አይነት የሆነ ነገር አለው። መጽሐፍ ቅዱስ እንደዚህ ይላል፣ እኔ የሚሰጣችሁ ሰላም ዓለም እንደሚሰጣችሁ አይነት አይደለም። ዓለም የሚሰጥ ሰላም ማታ ፋፈሽ ነበርና ጠዋት ሲሆን ትናቀቃለህ፣ መልሰህ ትጨሳለህ። እግዚአብሔር የሚሰጥ ሰላም ማታ ደስታ ነው፣ ጠዋት ደስታ ነው፣ ከሰዓት ደስታ ነው፣ ሙሉ ቀን ደስታ ነው። ኢየሱስ ጌታ ነው። ለዚህ ነው የምሳሌ መጽሐፍ ሲናገር የጻድቅ ሰው ፀሐይ ሙሉ ቀን እስከሚሆን ምን እያለ ነው የሚሄደው? እየጨመረ ሃሌሉያ፣ እየደመቀ ሃሌሉያ፣ እየበራ ኢየሱስ ጌታ ነው። ክብር ለዚህ ጌታ እስኪሰጡ መዝሙር 20 ላይ መዝሙረ ዳዊት ምዕራፍ 20 ላይ አንድ የሚደንቅ ነገር አለ። እስኪ ባንድ ላይ እንየው። ክፈቱ፣ ስልካችሁን ባይብላችሁን ክፈቱ። መዝሙረ ዳዊት ምዕራፍ 20 ላይ ሃሌሉያ። በልቤ ከመጣ እናገራለሁ ብያለሁ። እንግዲህ እሺ ከአንድ ጀምራችሁ እናንተ ቤት አንብቡት። እኔ ከ6 ጀምሬ አነባለሁ። እግዚአብሔር የቀባውን የሚያድን እግዚአብሔር የቀባውን እንደሚያድን አሁን ምን አልኩ? አወቅኩ። የማዳን ኃይል ባለው ቀኝ እጁ ከተቀደሰ ሰማይ ይመልስለታል። እነዚህ በምን ይመካሉ አለ? በሰረገላ ይመካሉ። እነዛሳ በፈረሶቻቸው ይመካሉ። ኢየሱስ ጌታ ነው። እኛ ግን ትምክህታችን ምንድን ነው? የአምላካችን የእግዚአብሔር ስም ነው። እስኪ እንደዚህ እንዘምርለት። እስኪ ትምክህቴ ኩራቴ የማምለጫቴ አንተ አይደለህም ወይ እውነተኛ ወዳጄ? እንደገና በሉት። ትምክህቴ ኩራቴ የማምለጫቴ አንተ አይደለህም
ይህ ስም ሲጠራ ነገራቶች ይፈጥናሉ። ይህ ስም ሲጠራ አንድ ነገር ይሆናል። ዛሬ ይህን ስም በጉባኤ ላይ ማወጅ እፈልጋለሁ። ዛሬ ይህን ስም ጮክ ብለን ማወጅ እፈልጋለሁ። ሃሌሉያ! ኢየሱስ ጌታ ነው። ይህን ስም ጮክ ብለን እናውጀዋለን። ሃሌሉያ! የምንመካበት ስም አለ። ኢየሱስ ይባላል። ዛሬ በዚህ ስም መመካት የሚፈልግ ሰው፣ ይህንን ጌታ እኔ አላቅም የሚል ሰው፣ በዚህ ስም መደገፍ እፈልጋለሁ፣ ሰላሜ ብዙ እንዲሆን እፈልጋለሁ፣ በዚህ ስም እኔ በቃ አለኝ ብዬ የምመካበት ስም እንዲሆንልኝ እፈልጋለሁ፣ ጌታን ከዚህ በፊት አላቅም የሚል ሰው ካለ በአንድ ላይ እንድንጸልይ እፈልጋለሁ። ኢየሱስ ጌታ ነው። ካልሆነ ከጆኒ ጋር አንድ መዝሙር እንጀምርና እንጨርሳለን። ለወንድም ያሳልፍ እሰጣለሁ። እንደዚህ እንላለን። አላወዳድር አላስተያየው የኔ ኢየሱስ ይበልጣል። የኔ ኢየሱስ ይበልጣል። በምስክሬ አላወዳድር So